ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንትስ ስር 1.6.2 ኳንተም ነምበርስን እንመለከታለን ማለት ነው። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ ከሳቋማ። የበለጠ ተጨማሪ መረጃዎችን ለማግኘት የሳቋማ የቴሌግራም አድራሻችን እንዲሁም ደግሞ ዌብሳይታችንን መጎብኘት ትችላላችሁ። በተጨማሪም ደግሞ ቪዲዮአችንን ላይክ እና ሼር ማድረግ እንዳትረሱ ማለት ነው። አሁን ቀጥታ 1.62 ኳንተም ነምበርስ እንመለከታለን። The quantum mechanical description of the atom is based on the assumption that there are waves associated with both matter and radiation. እንግዲህ ኳንተም ሜካኒካል ሞዴል ዲስክሪፕሽን ምን ላይ ቤዝድ ያደረገ ነው? በዚህ አሰምሽን ላይ ዌቮች እንዳሉ፣ እነዚህ ዌቮች ደግሞ ማተርም ሬዲዬሽንም ጋር የተገናኘ ወይም ደግሞ ግንኙነት እንዳላቸው ይህንን እሳቤ ግምት ውስጥ በማስገባት ነው እንግዲህ ኳንተም ሜካኒካል ዲስክሪፕሽን አተምን ዲስክራይብ የሚያደርገው ማለት ነው። The mathematical description of such wave provides information about the energy of electrons and their position. እንግዲህ የዚህ ዌቭ ማቴማቲካል ዲስክሪፕሽን ነው እንግዲህ የአንድን ኤሌክትሮን ኤነርጂ እና ፖዚሽን ኢንፎርሜሽን የሚሰጥ ወይም ደግሞ እንድናቅ የሚረዳን ማለት ነው። Erwin Schrödinger in 1927 suggested that an electron or any other particle exhibiting wave-like properties can be described by a mathematical equation called a wave function, denoted by Greek letter psi with this symbol. እንግዲህ ኤርዊን ሽሮዲንገር በጣም ታዋቂ ነው። በተለይ ደግሞ ዌቭን የዌቭም ኔቸር ዌቭን ኤሌክትሮን ብቻ ሳይሆን ሌሎችንም እንደ ዌቭ ባህሪ ያላቸውን ነገሮች ዲስክራይብ ያደረገ ሰው ነው። ማቴማቲካሊ በዌቭ ፋንክሽን ልክ እንደ ሊኒየር ፋንክሽን፣ ኳድራቲክ ፋንክሽን፣ ራሽናል ፋንክሽን እንደምንለው የዌቭን ዌቭ ላይክ ፕሮፐርቲ ኦፍ ዲፍረንት ፓርቲክልን በዌቭ ፋንክሽን መግለጽ የቻለ ሰው ነው ማለት ነው። በጣም ኮምፕሊኬትድ የሆነ ማቴማቲክስን ነው የተጠቀመው ወይም ማቴማቲካል ኢኩዌሽን ነው ያስቀመጠው ሽሮዲንገር ማለት ነው። እኛ ለጊዜው እሱን አንመለከተውም። ነገር ግን ዋናው እንድትረዱ የሚያስፈልገው ነገር ስለዚህ ኤሌክትሮንና ሌሎች ዌቭ ላይክ ፕሮፐርቲን የሚያሳዩ ፓርቲክሎችን ማቴማቲካሊ መግለጽ እንደሚቻል ወይም በማቴማቲካል ኢኩዌሽን መግለጽ እንደሚቻልና ይህም ደግሞ ምን እንደሚባል ዌቭ ፋንክሽን እንደሚባል እወቁ። ያም በምን ዲኖት ይሆናል? በዚህ ሲምቦል ወይም ደግሞ ሳይ በሚባል የግሪክ ሌተር ሪፕሬዘንት ይደረጋል ማለት ነው። The equation is very complex. However, it leads to a series of solutions that describe the allowed energy states of electrons. The square of a wave function gives the probability of finding an electron in a certain region of space. ጥሩ እንግዲህ ተማሪዎች ሽሮዲንገር ዌቭ ኢኩዌሽን ትንሽ ጠበቅ ያለና ኮምፕሌክስ ነው፣ ወሰብሰብ ያለ ኢኩዌሽን ነው። ስለሱ ብዙም ልትጨነቁ አይገባም። በዚህ ሌቭል ወደፊት ከፍተኛ ደረጃ ላይ ስትደርሱ የምታውቁት ነው የሚሆነው። ነገር ግን ማወቅ የሚጠበቅባችሁ ሽሮዲንገር የአንድን ኤሌክትሮን መገኛ ኤግዛክት ፕሌሷን ሳይሆን ፕሮባቢሊቲዋን በኢኩዌሽን ማስቀመጥ እንደሚቻል በዌቭ ኢኩዌሽን ፎርሙላው አስቀምጧል ማለት እንደዚህ አይነት ነገር ዴራይቭ አድርጓል። ይህ ነው እንግዲህ ትልቁ ችሎታው ማለት ነው። ስለዚህ የዚህን ሶሉሽን ማግኘቱ ወይም ደግሞ የዚህን ሶልቭ ሲደረግ ይህ ኢኩዌሽን ልክ እንደ ሊኒየር ኢኩዌሽን፣ ኳድራቲክ ኢኩዌሽን እንደ ሌሎችም ኢኩዌሽኖች ማትስ ላይ እንደምታውቋቸው ይህም ሶሉሽን አለው ማለት ነው። የዚህ ሶሉሽን የአንድን ኤሌክትሮን ኦርቢታልስ ወይም ደግሞ ማክሲመም ፕሮባቢሊቲ ኦፍ ፋይንዲንግ ወይም ደግሞ ኤሌክትሮኗ በብዛት ልትገኝበት የሚችለውን ፕሮባቢሊቲ ኤሪያ ፕሪዲክት እንድናረግ ያግዘናል ወይም ደግሞ ይጠቁመናል ማለት ነው። ከዚህ በተጨማሪ ደግሞ the square of this wave function ይህንን ስኩዌር ማድረጉ ደግሞ it helps us what ኤሌክትሮና የት ሪጅን አካባቢ የት ስፔስ አካባቢ እንደምትገኝ ይጠቁመናል ማለት ነው። ስለዚህ በአጠቃላይ የዚህ ዌቭ ኢኩዌሽን ሶሉሽን በኋላ እናያቸዋለን። ፕሪንሲፓል ኳንተም ነምበር፣ ማግኔቲክ ኳንተም ነምበር፣ አዚሙታል ኳንተም ነምበር የሚባሉ ነገሮች አሉ። እነሱ ናቸው እነዛ የኤሌክትሮኗን መገኛ ወይም ደግሞ ሃይ ፕሮባቢሊቲ በብዛት ልትገኝበት የሚችለውን ኤሪያ ይጠቁሙናል ማለት ነው። The result of a quantum mechanics indicate that the electron may be visualized as being in a rapid motion within a given range of space around the nucleus. እንግዲህ ውጤቱ ምንድነው ማለት ነው? የዚህ ኳንተም ሜካኒክስ ምንድነው የሚጠቁመን?
ኤሌክትሮን በኒውክለስ ዙሪያ ላይ በሆነ ሪጅን እንግዲህ ይሄ ኒውክለስ ቢሆን በኒውክለሱ ዙሪያ ላይ ባለ የሆነ ስፔስ ላይ ሮቴት በከፍተኛ ስፒድ ወይም ሞሽን እንደምትንቀሳቀስ ወይም እየተንቀሳቀስ እንደምትገኝ እንድናስብ ያደርገናል ማለት ነው። Although we cannot determine the precise position of an electron, the probability of the electron being at a definite location can be calculated. The region in which an electron is most likely found is called an orbital. እንግዲህ ምንድነው ኤሌክትሮንን ኤግዛክት ፕሪሳይዝ ፖዚሽኗን ኤግዛክት ሎኬሽኗን ማወቅ ባንችልም ነገር ግን ኤሌክትሮንን የማግኘት ፕሮባቢሊቲያችን ከፍተኛ የሆነበትን ኤሪያ ይጠቁመናል ወይም ሪጅኑን ይጠቁመናል ማለት ነው። ይህም ደግሞ ምን ይባላል? ኦርቢታል ይባላል። ስለዚህ ኦርቢታል የምንለው ኦርቢትን የምታስታውሱ ከሆነ ቦር ነው ያነሳው ኦርቢት ኤሌክትሮን በኒውክለስ ዙሪያ ሰርቴን ፓዝ ስፔሲፊክ የሆነ ፓዝ እንደምትከተል ነበር። ይህም እንግዲህ ለምሳሌ ኤሌክትሮን እዚህ ጋር እንደምንመለከተው ክሊር የሆነ ፓዝ እንዳላት ያም ኦርቢት እንደሚባል ነበረ ቦር ያስቀመጠው። በኋላ ላይ ሌተር ኦን ግን ኳንተም ሜካኒካል ሞዴል ደግሞ አዲስ ቃል ይዞ መጥቷል፣ ኦርቢታል ማለት ነው። ኦርቢታል ደግሞ ከዛ ይለያል፣ ሪጅን ነው። ሰርቴን ፓዝ ክሊር የሆነ ፓዝ ሳይሆን ሪጅንን የሚጠቁም ነው። ዌር ዴር ኢዝ ሞር ፕሮባቢሊቲ ኦፍ ፋይንዲንግ ኤሌክትሮንን የሞር ልናገኝ የምንችልበት ኤሪያ ወይም ደግሞ ሪጅንን የሚጠቁም ነው ኦርቢታል ማለት ነው። ስለዚህ ኳንተም ሜካኒካል ሞዴል ይዞ የመጣው ኦርቢታልን እሳቤ ነው ማለት ነው። ስለዚህ ኤሌክትሮንን ኤግዛክት ፖዚሽኗን ማወቅ አንችልም፣ ነገር ግን የምትገኝበትን ኤሪያ ሪጅን ማወቅ ይቻላል ወይም መገመት ይቻላል ብሎ ነው ያስቀመጠው። The electron may occupy anywhere within an orbital at any instant in time. ኤሌክትሮን እንግዲህ በዚህ አሁን ባልነው በኦርቢታል ውስጥ በዛ ሪጅን ውስጥ አት ኤኒ ታይም ላይ የሆነ ቦታ ላይ ልትሆን ትችላለች ማለት በከፍተኛ ፍጥነት ላይ ስላለች እዚህ ጋር ነች ብለን እንትን ማለት አንችልም። ሶ an electron can be considered as a particle that can rapidly move from place to place. ስለዚህ ኤሌክትሮንን እንዴት ማሰብ እንችላለን? ፓርቲክል ነች፣ ዌቭ ላይክ ባህሪም አላት ብለናል። ስለዚህ በፍጥነት ከቦታ ቦታ የምትንቀሳቀስ አድርገን መውሰድ እንችላለን። ይህንንም behaving like an electron cloud whose density varies within the orbital. ስለዚህ እዚህ ጋር የዲያግራም በደንብ አድርጎ ያስረዳናል ማለት ነው። ይሄ ኤሌክትሮን ክላውድ ነው። ስለዚህ ኤሌክትሮን ክላውድ የምንለው ስፔስ ዌር ኤሌክትሮንስ አር ላይክሊ ቱ ቢ ፋውንድ። ስለዚህ እዚህ ጋር እንደምትመለከቱት ሉክ እዚህ ጋር ይሄ ኒውክለስ ነው። በኒውክለሱ ዙሪያ እስቲዩት እዚህ ጋር ያለው ክላውድን እስቲ እዚህ ጋር ተመልከቱትና እዚህ ጋር ሳሳ ያለ ክላውድ ነው አለ። እዚህ ጋር ደግሞ ዴንሲቲው ከፍተኛ ነው አለ። ስለዚህ እዚህ ጋር ኤሌክትሮን በዚህ ሪጅን ውስጥ ሃይ ፕሮባቢሊቲ አላት፣ ሞር ኤሌክትሮን ዴንሲቲ አለ ማለት ነው። ስለዚህ ኤሌክትሮን ቢሄቪንግ ላይክ ኤሌክትሮን ክላውድ ያልነው ይሄንን ነው ማለት ነው። ስለዚህ ዴንሲቲዋ ቫሪ ያደርጋል። ልክ እዚህ ጋር ያለው ኤሌክትሮን ዴንሲቲ እና እዚህ ጋር ያለው ኤሌክትሮን ዴንሲቲ ይለያያል። ስለዚህ ሞስት ፕሮባብሊ ኤሌክትሮን እዚህ ጋር አለች ማለት ነው። ስለዚህ ይህ ከፍተኛ የሆነ የኤሌክትሮን ዴንሲቲ ያሳያል ማለት ነው። In quantum mechanics, each electron in an atom is described by 4 quantum numbers. 3 of the quantum numbers specify the wave function that gives the probability of finding an electron at various places in space. እንግዲህ በኳንተም ሜካኒክስ እያንዳንዷ ኤሌክትሮን በአራት ኳንተም ነምበሮች ትገለጻለች። ከነዚህ ከአራቱ ሶስቱ ዌቭ ፋንክሽን ይገልጻሉ ወይም ደግሞ የአንድን ኤሌክትሮን ፕሮባቢሊቲ ኦፍ ፋይንዲንግ ኤሌክትሮንን ያሳያሉ ማለት ነው። at various places in space ላይ ማለት ነው። እነሱን አንድ በአንድ እንመለከታቸዋለን ማለት ነው። The fourth one is used to describe the spin magnetic property of the electrons that occupy the orbitals. The 4 quantum numbers are እንግዲህ አራቱን ኳንተም ነምበሮች እንመለከታለን። ከአራቱ ኳንተም ነምበሮች አራተኛው ምን ነው ዲስክራይብ የሚያደርግልን የሚገልጽልን ስፒንን ኤሌክትሮን ስፒን በምታደርግበት ጊዜ ማግኔቲክ ፕሮፐርቲ ይኖራታል። ስለዚህ ከዛ ጋር ተያይዞ ያንን ነው ኤክስፕሌን የሚያደርግልን ማለት ነው። ሌሎቹ ሶስቱ ደግሞ የኤሌክትሮንን ኦሪየንቴሽን ወይም ፖዚሽን የሚጠቁሙልን ናቸው። ስለዚህ እነሱን እንመለከታለን። ከአራቱ የመጀመሪያው እንግዲህ the principal quantum number ወይም n ይወክለዋል። describes the main energy level or shell an electron occupies. It may be any positive integer starting from n is equal to 1. ስለዚህ አንደኛው ኳንተም ነምበር ምን ይባላል? ፕሪንሲፓል ኳንተም ነምበር ይባላል። n ሪፕሬዘንት ያደርገዋል። ይህም የሚያሳየው ምንድነው? የአንድን ኤሌክትሮን
ኢነርጂ ሌቭሏን ሜን ኢነርጂ ሌቭሏን ወይም ደግሞ ሼሏን ከዚህ በፊት ፈርስት ኢነርጂ ሌቭል፣ ሰከንድ ኢነርጂ ሌቭል ወይም ደግሞ 9ኛ ክፍል ትምህርታችሁን ካስታውሳችሁ ኬ ሼል፣ ኤል ሼል እያልን ያስቀመጥነውን ማለት ነው። ስለዚህ ኤሌክትሮኗ በምን አይነት ወይ በየትኛው ሜን ኢነርጂ ሌቭል ላይ እንደምትገኝ የሚጠቁመን ነው ፕሪንሲፓል ኳንተም ነምበር ኤን ማለት ነው። እሱም በእነዚህ ነምበሮች ይወከላል። ስለዚህ ኤን ኢዝ ኢኳል ቱ 1 ማለት ለኒውክለሱ በጣም ቅርብ የሆነው የመጀመሪያው ኢነርጂ ሌቭል ነው። ኤን ኢዝ ኢኳል ቱ 2 ቀጥሎ ያለው ነው። ስለዚህ ከኤን ኢዝ ኢኳል ቱ 1 ወይም ከፕሪንሲፓል ኳንተም ነምበር 1 ወደ 4 በመጣን ቁጥር አቶሚክ ሳይዙ እየጨመረ ኢነርጂውም እየጨመረ ይመጣል ማለት ነው። ስለዚህ የመጀመሪያው ፕሪንሲፓል ኳንተም ነምበር ኤሌክትሮኗ የምትገኝበትን ሜን ኢነርጂ ሌቭል የሚጠቁመን ነው ማለት ነው። It describes the size and energy of the shell in which the orbital resides and is analogous to the energy level in Bohr's model. ስለዚህ ቅድም እንዳልነው ከኢነርጂ ሌቭል ጋር በማነጻጸር ማስቀመጥ እንችላለን። ቦርስ ሞዴል ላይ ኢነርጂ ሌቭል ፈርስት ሰከንድ እያልን እንዳስቀመጥ ነው ከእሱ ጋር በማነጻጸር ማስቀመጥ እንችላለን ማለት። ስለዚህ የኤሌክትሮኗን ኢነርጂ ሌቭል ወይም ኢነርጂ ኦፍ ዘ ሼል የሚጠቁመን ነው ፕሪንሲፓል ኳንተም ነምበር የምንለው። ሁለተኛው የተለያዩ ስሞች አሉት። ዘ አንጉላር ሞመንተም ኳንተም ነምበር ወይም ኤል በኤል ሪፕሬዘንት ይደረጋል። አንዳንዴ አዚሙታል ኳንተም ነምበር ይባላል። ኢት ዲዚግኔት ዘ ሼፕ ኦፍ ዘ አቶሚክ ኦርቢታልስ ዊዝን ኤ ሼል ዲፍረንት ሰብ ሌቭልስ ኦር ሰብ ሼልስ አር ፖሲብል ኢች ዊዝ ኤ ካራክተሪስቲክ ሼፕ። ስለዚህ ሁለተኛው አንጉላር ሞመንተም ደግሞ ምን ሪፕሬዘንት ያደርጋል? ሼፕ ኦፍ አቶሚክ ኦርቢታል እንዲሁም ሰብ ሼልን በሜን ኢነርጂ ሌቭል ውስጥ ሆና ኤሌክትሮን ሌላ ደግሞ የምትገኝበት ሰብ ሼል አለ። በሜን ኢነርጂ ሌቭል ስር ሰብ ኢነርጂ ሌቭል ሰብ ሼሎች አሉ። ስለዚህ እነዚህ ሰብ ሌቭሎች ወይም ሰብ ሼሎቹ የትኛው ውስጥ ነው ኤሌክትሮኗ የምትገኘው የሚለውን የሚጠቁምልን ነው። የመጀመሪያው ፕሪንሲፓል ኳንተም ነምበር ሜን ኢነርጂ ሌቭልን፣ ሁለተኛው ደግሞ ሰብ ሌቭልን ወይም ሰብ ሼልን ፖዚሽን የሚጠቁምልን ነው ማለት ነው። ተማሪዎች እያየን ያለ ነው ምንድነው? ኳንተም ነምበሮችን ነው። ኳንተም ነምበርስ ምንድናቸው? ባጭሩ የኤሌክትሮን አድራሻ ናቸው። ስለዚህ አንድ ኤሌክትሮን የምትገኝበትን ሃይስት ፕሮባቢሊቲ የምናገኝበት መንገድ ነው ኳንተም ነምበር ማለት ነው። ስለዚህ ይህንን እስኪ ከአንድ ነገር ጋር እያነጻጸርን እንመልከት። ለምሳሌ እዚህ ጋር የምትመለከቱት ኮንዶሚኒየም ህንጻ እስቲ እንመልከት። አሁን አድራሻ ነው የሰው አድራሻ ነው እንግዲህ የፈለግነው። ስለዚህ ያንን አድራሻ ስንጠይቅ ለምሳሌ ስንተኛው ብሎክ ላይ እንላለን አይደል የመጀመሪያው። ስለዚህ ይሄ ለምሳሌ አንደኛው ብሎክ ሲሆን ይሄ እንደ ኤን እንደ ፕሪንሲፓል ኳንተም ነምበር ብንወስድ የአንድን ሰው አድራሻ ነው እንግዲህ እየፈለግን ያለ ነው። ስለዚህ ስንተኛው ኮንዶሚኒየም ላይ ይገኛል? እዚህኛው ብሎክ ነምበር ላይ። ይሄ ብሎክ ነምበር ይኖረዋል። ስለዚህ የዚህም ብሎክ ነምበር እዚህ ጋር ያለችው ቁጥር ማለት ነው። ስለዚህ የዚህም ብሎክ ነምበር አወቅን። ነገር ግን ይሄ በቂ ነው እንዴ? በቂ አይደለም አይደል? ይሄ ሰውዬ መጀመሪያው ፍሎር ላይ የሆነ ክላስ ውስጥ ሊሆን ይችላል፣ ሁለተኛው ፍሎር ላይ ሌላ ክላስ ውስጥ፣ እንደዚህ ያለ እስከ ላይ ድረስ ያሉት የተለያዩ ፍሎሮችና ክላሶች ውስጥ ሊኖር ይችላል። ስለዚህ አንጉላር ሞመንተም ደግሞ እንደምን መውሰድ እንችላለን? እንደ ፍሎር። ስለዚህ ይሄኛው ብሎክ ወይም ደግሞ ብሎክ ነምበር 10 ካልን ፍሎሩ ደግሞ የመጀመሪያው ፍሎር ወይም ሁለተኛው ፍሎር ወይም ሶስተኛው ፍሎር ወይም አራተኛው ፍሎር። አያችሁ፣ ይሄንን ፍሎሩን ደግሞ ከምን ጋር ማነጻጸር እንችላለን? ከአንጉላር ሞመንተም ኳንተም ነምበር ጋር አነጻጸር ነው ማለት ነው። አሁን የበለጠ ቅርብ እየሆነላችሁ ኮንሰፕቱ አለ። ለኤሌክትሮንም ልክ እንደዚሁ ነው ማለት ነው። It takes values from 0 to n-1 orbitals of the same n but different L are said to belong to different subshells. It is also called azimuthal quantum number or subsidiary quantum number. A given energy level n has n the power of 2 total number of orbitals. ብዙ ፖይንቶችን የያዘ ሐሳብ ነው ይሄ ሐሳብ ማለት ነው። እስቲ ቀስ ብዬ ብሪፍ አደርግላችኋለሁ። ስለዚህ ቅድም እንዳልነው እንግዲህ ከኮንዶሚኒየም ጋር እያነጻጸርን ኮንሰፕቱን የበለጠ ቅርብ ለማድረግ እንሞክራለን ማለት ነው። ስለዚህ ይህ አዚሙታል ኳንተም ነምበር ወይም ደግሞ ሰብሲዲያሪ ኳንተም ነምበር እንለዋለን። በተጨማሪ አንጉላር ኳንተም ነምበሩ ማለት ነው። it takes values from 0 to n-1 ስለዚህ ቫልዩ ከስንት እስከ ስንት ነው? ከ0 to n-1 ስለዚህ 0 to n-1 ነው ቫልዩ ማለት ነው። 0 to n-1 ስለዚህ ለምሳሌ ለመጀመሪያው ኳንተም ነምበር ወይም ደግሞ n is equal to 1 የመጀመሪያው ፕሪንሲፓል ኳንተም ነምበር ቢሆን እዚህ ውስጥ ያሉት የኦርቢታሎች ወይም ሰብሼሎች ብዛት ስንት ነው ማለት ነው? ከ0 እስከ n-1 ነው ብለናል አለ። n ስንት ነው? 1 ነው። 1 በn ቦታ ስንተካ 1 ሲቀነስ 1 0። ስለዚህ 0 ብቻ ነው ማለት ነው። ስለዚህ 1 ነው ማለት ነው። n is equal to 2 ብንወስድሳ
n is equal to 2 ብንወስድ ለምሳሌ ከ0 እስከ n - 1 ነው ተባብለናል። ከ0 n ቦታ 2 ስንተካ 2 ሲቀነስ 1 1። ስለዚህ 0 0 እና 1 0 sን 1 ደግሞ p የተባለውን ሰብሼል ኦር ኦርቢታል ሪፕሬዘንት አድርጋችን እንዲያለን እንቀጥላለን ማለት ነው። ስለዚህ it is also called azimuthal ተባብለናል። ስለዚህ orbitals of the same n but different l are said to belong to different subshells። ስለዚህ አንዳንዴ ምን ይሆናል አንድ አይነት ኤን ኖሯቸው ነገር ግን ኤላቸው ሊለያይ ይችላል አይደል? ለምሳሌ እዚህኛው ቢልዲንግ ላይ ያሉ ሰዎች የዚህ ብሎክ ነምበራቸው አንድ አይነት ነው። ስለዚህ ኤናቸው አንድ ነው ማለት ነው። ነገር ግን ያሉበት ፍሎር ሊለያይ ይችላል። አንደኛው እዚህ ጋር ሊሆን ይችላል፣ አንደኛው ደግሞ እዚህ ጋር ልትሆን ትችላለች። አራተኛው ፍሎር ላይ እና አንደኛው ፍሎር ላይ ሊሆን ይችላል። ስለዚህ ያሉባቸው ፍሎሮች ሊለያዩ ይችላሉ። በዚህ ጊዜ ሰብሼላቸው የተለያየ ነው እንደማለት ነው። ምክንያቱም ሰብሼልን ከምን ጋር ከአንጉላር ኳንተም ነምበር ጋር ስላገናኝ ነው ማለት ነው። ስለዚህ ለምሳሌ ይሄንን ደግሞ ስናየው ለምሳሌ 2s እና 2p አያችሁ አይደለ? 2s እና 2p 2s እና 2p። ስለዚህ ብሎክ ነምበራቸው አንድ አይነት ነው። ይሄው 2 ብሎክ ነምበራቸው አንድ አይነት ነው። ነገር ግን የሚገኙበት ሰብሼል ወይም ኦርቢታል የተለያየ ነው። እችኛዋ ኤስ ላይ ነው፣ እችኛው ደግሞ ፒ ላይ ነው የሚገኘው ማለት ነው። ስለዚህ ሰብሼላቸው ሊለያይ ይችላል ማለት ነው። ከዚህ በተጨማሪ a given energy level n has n the power of 2 number of orbital። ስለዚህ በኤን እና በነምበር ኦፍ ኦርቢታል መካከል ያለውን ዝምድና ነው እዚህ ጋር ደግሞ ያየ ነው። ስለዚህ ኤን ኢነርጂ ሌቭላቸው ኤን ከሆነ ስለዚህ ኤን ስንት ኦርቢታሎች አሉት? ኤን ስኩዌር። ለምሳሌ እቺን በምሳሌ ብናያት እስቲ ከለርን ቀይርና ኤን ኢዝ ኢኳል ቱ ለምሳሌ 1 ቢሆን ወይም ደግሞ የመጀመሪያው ፕሪንሲፓል ኳንተም ነምበርን ብንወስድ ስንት ነው? ኤን ስኩዌር ስናደርገው ስንት ነው? 1 አይደለ? 1 ስኩዌር። ስለዚህ ኤን ኢዝ ኢኳል ቱ 1 ስንት ኦርቢታል አለው? አንድ ኦርቢታል አለው እዚህ ጋር የምናገኘው ማለት ነው። እስቲ ሁለተኛው ጋር ደግሞ እንምጣ። ኤን ኢዝ ኢኳል ቱ 2 ጋር ስንመጣ ኤን ስኩዌር እቺን ስናደርጋ ስንት ይመጣል? 4 ይመጣል አይደለ? ስለዚህ 4 ማለት እዚህ ጋር ካለው ከሁለተኛው ጋር ይገናኛል። እዚህ ጋር አንድ ኤስ አለ፣ እዚህ ጋር ደግሞ ፒ ሰብሼል አለ። ፒ ደግሞ 3 ኦርቢታሎች አሉት። ፒ ኤክስ፣ ፒ ዋይ፣ ፒ ዚ። አጠቃላይ ነምበር ኦፍ ኦርቢታሉ ስንት ነው ማለት ነው? 1 2 3 4 ኦርቢታሎች አሉት ማለት ነው። አያችኋለ? ስለዚህ በዚህ መልክ ማዛመድ እንችላለን ማለት ነው። For example, in n is equal to 4, L has values of 0, 1, 2, and 3. Each value of L corresponds to an orbital level and an orbital shape. እስቲ ለምሳሌ እዚህ ጋር እንደ ምሳሌ የቀረበልን ነገር አለ። for n is equal to 4, that means principal quantum numberችን 4 ከሆነ L ምን አይነት ቫልዩዎች ይኖሩታል? አንጉላር ሞመንተሙ ማለት ነው 0, 1, 2, 3 ይኖሩታል። ቅድም ባየነው መሰረት ቅድም ነበር ያየነው L ከ0 to n minus 1 that means 0 ከ0 n minus 1 ደግሞ በn ቦታ 4ን ስንተካ ከ4 ሲቀነስ 1 3። ስለዚህ ከ0 እስከ 3 ያሉትን ይዛል ማለት ነው 0 1 2 3። ስለዚህ አጠቃላይ ስንት አሉት? 4 ኦርቢታሎችን ሪፕሬዘንት ያደርጋል ማለት ነው። ይሄ አንኦርቢታል ሌቭል እና አንኦርቢታል ሼፕን ስንመለከት ነው። ስለዚህ እስቲ ደግሞ ቅድም እዛ ጋር እንዳየነው ነምበር ኦፍ ቶታል ኦርቢታሎቹ ስንት እንደሆኑ እንመልከት። ቅድም ባየነው መሰረት ኤን ስንት ይኖረዋል? ኤን ስኩዌር ቶታል ነምበር ኦፍ ኦርቢታል ነው። ስለዚህ ኤናችን ስንት ነው? 14 አይደለ? ስለዚህ 4ን ስኩዌር ስናደርገው 16 ቶታል ነምበር ኦፍ ኦርቢታሎች ይኖሩታል ማለት ነው። ይህ እንዴት ነው የሆነው? ስለዚህ 0 ለምሳሌ ስንት ኦርቢታል አለው? አንድ እዚህ ጋር አንጉላር ሞመንተሙ አንድ ብለናል። አንድ ስንት ኦርቢታል አለው? አንድ 3 አለው። ምክንያቱም አንድ ሪፕሬዘንት የሚያደርገው ፒ ነው አለ 3 ኦርቢታሎች አሉት። ሁለተኛው ደግሞ ምን ነው ሪፕሬዘንት የሚያደርገው? ዲ ነው። ዲ ደግሞ 5 ኦርቢታሎች አሉት። በዛውም ያዙ። 3 ደግሞ ሪፕሬዘንት የሚያደርገው ኤፍ የተባለን ሰብሼል ነው። ኤፍ የተባለ ደግሞ 7 ኦርቢታሎች አሉት ማለት ነው። ስለዚህ እነዚህን ቁልቁል ስንደምራቸው 1 ሲደመር 3 4 4 ሲደመር 5 9 9 ሲደመር 7 16 ይሆናል ማለት ነው። ስለዚህ አጠቃላይ n is equal to 4 principal number n is equal to 4 total number of 16 ኦርቢታሎች ይኖሩታል ማለት ነው። የተለያዩ ኦርቢታሎች ኤስ ኦርቢታል አለ፣ ፒ ኦርቢታል አለ፣ ዲ ኦርቢታል አለ፣ እንዲሁም ደግሞ ኤፍ ኦርቢታል አለ ማለት ነው።
በጣም ጥሩ ተማሪዎች the following letters are usually used to denote the values of L እስቲ እዚህ ጋር እንመልከት value of L 0 ሲሆን corresponding subshell ምንድነው s value of L angular momentumአችን 1 ሲሆን corresponding subshell ደግሞ ምንድነው p subshell እንዲሁም ደግሞ value of L 2 ሲሆን እንደዚሁም corresponding subshell አሁንም d ነው 3 ሲሆን ደግሞ f ነው ማለት ነው ስለዚህ በዚህ መልኩ correspond ያደርጋሉ ይሄንን በደንብ ለመያዝ ሞክሩ ማለት ነው value of L እና corresponding subshell ማለት ነው example 1.9 what do 4 and d represent in 4d ምሳሌ 1.9 4 እና d ምን represent ያደርጋሉ ነው የሚለን በዚህ ውስጥ በ4d ውስጥ ማለት ነው ስለዚህ እዚህ ጋር ስንመጣ እንግዲህ 4 ምን ነው represent የምታደርግልን 4 represent የሚያደርግልን ምን ነው principal quantum number ነው አይደለ principal quantum number ደግሞ ምን ነው የሚጠቁመን ኢነርጂ ሌቭሉን አራተኛው ኢነርጂ ሌቭል ላይ እንዲሁም ደግሞ እዚህ ጋር ያለችው ዲ ደግሞ ምን ጠቁመናለች ሰብ ሼል ወይም ደግሞ ሰብ ኢነርጂ ሌቭሉን ማለት ስለዚህ በአራተኛው ሜን ኢነርጂ ሌቭል ላይ እና በዲ ሰብ ሼል ውስጥ የምትገኝን ኤሌክትሮን ማለት ነው ስለዚህ ዲ = አንጉላር ሞመንተሙ በዚህ ጊዜ ስንት ነው የዲ 2 በ2 ነው ሪፕሬዘንት የሚደረገው ማለት ነው ስለዚህ 4d ምንን ይወክላል ማለት ነው 4 ፕሪንሲፓል ኳንተም ነምበር ኦር ሜን ኢነርጂ ሌቭልን ሪፕሬዘንት ያደርጋል ኤንን ማለት ነው ዲ ደግሞ ኤልን ወይም ሰብ ሼልን ሰብ ኢነርጂ ሌቭልን ሪፕሬዘንት ያደርጋል ማለት ነው ሶስተኛው ኳንተም ነምበር ደግሞ ዘ ማግኔቲክ ኳንተም ነምበር ml ይባላል it is also called the orbital orientation quantum number ስለዚህ ይሄኛው ደግሞ የሚጠቅመው ምንድነው የኦርቢታሉን ኦሪየንቴሽን ነው የሚያሳየን it has integral values between -l and l including 0 ማለት ነው ስለዚህ ይሄ ሬንጁ ነው ነገር ግን የሚጠቁመው ምንድነው ኦርቢታል ኦሪየንቴሽኑን ነው ያ ማለት ምንድነው በግራፍ ላይ ያለውን አቀማመጥ ነው ፒ ጋር ስንመጣ ለምሳሌ ፒ 3 ኦርቢታሎች ወይም ሰብሼሎች አሉን px py pz አሉ ስለዚህ x አክሲስ ላይ የሚያርፈው p ሰብሼል px ይባላል እንዲሁም ደግሞ y ላይ የሚያርፈው py z ላይ የሚያርፈው z አክሲስ ላይ 3d ነው ያወራን ያለ ነው የሚያርፈው ደግሞ pz ይባላል ማለት ነው ስለዚህ እዚህ ጋር ማግኔቲክ ኳንተም ነምበር እንግዲህ ኦርቢታል ኦሪየንቴሽን ነው ሪፕሬዘንት የሚያደርገው እሱም ደግሞ ኢንቴግራል ቫልዩዎቹ ከስንት ናቸው ከ-l እስከ l 0ን ጨምሮ ያካትታል ማለት ነው እንቀጥሉ በመሳሌ ስለምናየው የበለጠ ግልጽ ይሆንላችኋል ስለዚህ ማግኔቲክ ኳንተም ነምበር ወደ ቅድሙ ህንጻ ያነጻጸርን ለመመልከት ያክል ስመልሳችሁ ቅድም ነበር የተባባልነው n or principal ኳንተም ነምበሩ ከምን ጋር ይገናኛል ነበር የተባባልነው ከህንጻው ጋር ከብሎክ ነምበሩ ጋር አይደለ ስለዚህ በዛ ብሎክ ነምበር ውስጥ የተለያዩ ፍሎሮች አሉ እነዛ የተለያዩ ፍሎሮች ደግሞ በአንጉላር ሞመንተም ነምበር ጋር አንጉላር ኳንተም ነምበር ጋር አነጻጽረናቸዋል ከዛ ደግሞ ፍሎር ውስጥ ደግሞ ስንገባ ብዙ ሩሞች አሉ አለ እነዛ ሩሞች ደግሞ ከምን ጋር ይገናኛሉ ከማግኔቲክ ኳንተም ነምበር ጋር እንደ ማግኔቲክ ኳንተም ነምበር መውሰድ እንችላለን ማለት ነው The value of ml is related to the orientation of the orbital in space relative to the other orbitals in the atom ስለዚህ ml ምንን ያሳየናል ኦሪየንቴሽኑን አቀማመጡን ዳይሬክሽኑን ያሳየናል የማንን የኦርቢታሉን in relative to the other orbital ማለት ነው so the number of possible ml values or orbitals for a given l value is given by 2l + 1 ስለዚህ ፖሲብል የሆኑት ml ቫልዩዎችን ብዛት በማግኘት እንችላለን በ2l + 1 ለምሳሌ l = ለምሳሌ 2 ቢሆን አንጉላር ሞመንተሙ 2 ቢሆን ለምሳሌ 2 times 2 + 1 ስለዚህ 5 ይመጣል ማለት ነው ስለዚህ ፖሲብል ml ቫልዩዎቹ ወይም ኦርቢታሎቹ ስንት ናቸው ማለት ነው 5 ናቸው ማለት ነው ይህም ለምሳሌ ምንን ያሳየናል ለምሳሌ ከ-l እስከ l ብለናል አይደል ስለዚህ ከ-2 እስከ 2 ያሉትን ማለት ነው -2 -1 0 1 2 ስለዚህ ይህ የአምስት ቫልዩዎች አሉት ማለት ነው እነዚህ በሙሉ ስለዚህ እነዚህ ደግሞ ሪፕሬዘንት የሚያደርጉት አለ ማለት ነው ስለዚህ አንጉላር ሞመንተም 2 ሆነ ማለት ምንድነው ማለት ነው ከምን ጋር ኮረስፖንድ ያደርጋል ነው ቅድም የተባባልነው ከዲ ሰብሼል ጋር ኦኬ ከዲ ሰብሼል ጋር ስለዚህ ዲ ሰብሼልን ደግሞ ወደፊት ሼፕ ኦፍ ኦርቢታልስን ስናይ እንመለከተዋለን ማለት ነው ዲ ሰብሼል
ስንት አይነት ሼፖች አሉት? 5 አይነት ሼፖች አሉት ማለት ነው። እነሱን ያኔ ሼፕ ኦፍ ኦርቢታልስን ስንመለከት እንመለከታለን ማለት ነው። ስለዚህ ዋናው ፖይንት እዚህ ጋር ምንድነው ማለት ነው? ማግኔቲክ ኳንተም ነምበርን እንዴት ማግኘት እንደሚቻልና ማግኔቲክ ኳንተም ነምበር ፖሲብል ማግኔቲክ ኳንተም ነምበር ቫልዩስ ኦር ኦርቢታሎች በዚህ መልክ ማግኘት እንደምንችል ቶታል ብዛታቸውን እንዲሁም ደግሞ ከማይነስ ኤል እስከ ኤል መዘርዘር እንደምንችል እንደዚህ አድርገን ማለት ነው። ስለዚህ -2 ኮረስፖንድ የሚያደርገው አለ -1 0 1 2 በዚህ መልክ ሪፕሬዘንት ማድረግ እንችላለን ማለት ነው። ኦኬ አራተኛውና የመጨረሻው ኳንተም ነምበር the electron spin quantum number ms ነው። it refers to the spin of an electron and the orientation of the magnetic field produced by this spin። ስለዚህ ይሄኛው ከሌሎቹ ለየት ይላል። ሁለት ቫልዩ ነው ሁሌ የሚኖሩት either positive half or minus half ማለት ነው። ይህም ከዳይሬክሽኑ ጋር ይሄዳል። ክሎክዋይዝ ነው or counter clockwise ነው የሚለውን ኤሌክትሮን ሙቭ በምታደርግበት ጊዜ እንግዲህ ማግኔቲክ ፊልድ ፕሮዲዩስ ታደርጋለች። የዚህን ማግኔቲክ ፊልድ ኦሪንቴሽን የሚጠቁም ነው ወይም ሪፈር የሚያደርገው እሱን ነው ማለት ነው። ኤሌክትሮን ስፒን ኳንተም ነምበር ወይም ኤምኤስ ማለት ነው። ባጭሩ ይሄንንም ቅድም ከጀመርነው ከኮንዶሚኒየም ህንጻ ጋር ማወዳደር ጋር ሲያነጻጸርን የበለጠ ግልጽ እናድርገው እያየን ያለ ነው የአንድ ሰውን አድራሻና በዚህ ጊዜ ደግሞ የኤሌክትሮን አድራሻ እያነጻጸርን እንዴት ኳንተም ነምበርስ የአንድን ኤሌክትሮን ማክሲመም ፕሮባቢሊቲ ኦፍ ፋይንዲንግ ዛት ኤሌክትሮንን ሪፕሬዘንት እንደሚያደርግልን ነው ማለት ነው። ስለዚህ ኳንተም ነምበር ነው። አሁን ቅድም ምናልን ኤን ፕሪንሲፓል ኳንተም ነምበር ከጠቆመ ስለዚህ ብሎክ ነምበሩ ጋር ማች አደረግ ነው። ብሎክ ነምበር 10 ካልን በዛ ብሎክ ነምበር 10 ውስጥ ብዙ ክፍሎች አሉ። እነዛን ክፍል ደግሞ የትኛው ፍሎሮች አሉ። እነዛን ፍሎሮች ደግሞ በአንጉላር ኳንተም ነምበር ሪፕሬዘንት አደረግን። በዛ ፍሎር ላይ ለምሳሌ ፍሎር ነምበር 2 ቢሆን ብዙ ክፍሎች አሉ። እነዛን ክፍሎች ደግሞ ከነዛ ክፍሎች ውስጥ የፈለግነው ሰው አድራሻው የት ውስጥ እንደሚገኝ በማግኔቲክ ኳንተም ነምበር ለማየት ቻለን። በስተመጨረሻ ደግሞ እዛ ሩም ውስጥ በስተግራ ነው በስተቀኝ ዳይሬክሽኑ ደግሞ በማግኔቲክ ስፒን ኳንተም ነምበር ኦር በኤሌክትሮን ስፒን ኳንተም ነምበር ጋር ማነጻጸር ኦር ማመሳሰል እንችላለን ማለት ነው። ስለዚህ በአጠቃላይ እነዚህ ኳንተም ነምበሮች ምን እንደሚጠቅሙን ማለት ነው የኤሌክትሮንን አድራሻ የኤሌክትሮን ኤግዛክትሊ የምትገኝበትን ሳይሆን ሃይ ፕሮባቢሊቲ ኦፍ ፋይንዲንግ ኤሌክትሮንን እንዴት እንደምናገኝ ከኳንተም ኢኩዌሽኑን ሶልቭ በማድረግ ማለት ነው። For every set of n, l and ml values, ms can take the value plus half or minus half. ስለዚህ ለማንኛውም ፕሪንሲፓል ኳንተም ነምበር አንጉላር ኳንተም ነምበር እንዲሁም ማግኔቲክ ኳንተም ነምበር ቫልዩዎች ኤምኤስ ማግኔቲክ ስፒን ሁለት ቫልዩዎችን one of the two ቫልዩን የሚወስደው ማለት ነው either plus half or minus half ማለት ነው። each atomic orbital cannot accommodate more than 2 electrons, one with magnetic spin plus half and another with ms minus half። በጣም ጥሩ እንግዲህ አንድ አቶሚክ ኦርቢታል የምንላት ኤሌክትሮን የምትገኝበት ኦርቢታል የምንላት ማክሲመም ሊቲዝ የሚችለው የኤሌክትሮን ብዛት ስንት ነው? 2 ነው። እነዚህ ሁለት ኤሌክትሮኖችም አቀማመጣቸውን በኋላ እንመለከተዋለን። አንደኛው ወደ ላይ አንደኛው ደግሞ ወደ ታች ነው ላይክ ዚስ ማለት ነው። ስለዚህ ይሄ ምንን ያሳያል? ዳይሬክሽንን ያሳያል። አንደኛው ፕላስ ሃፍ ቫልዩ ይኖረዋል፣ አንደኛው ደግሞ ማይነስ ሃፍ። አንደኛው ካውንተር ክሎክዋይዝ እና አንደኛው ደግሞ ክሎክዋይዝ ዳይሬክሽን አለው ማለት ነው። ስለዚህ ማግኔቲክ ስፒን ለሁሉም ሁለት አይነት ነው ያለው ማለት ነው። አይዘር ፕላስ ሃፍ ኦር ማይነስ ሃፍ ኦር ክሎክዋይዝ ኦር ካውንተር ክሎክዋይዝን የሚጠቁም ነው ማለት ነው። በጣም ጥሩ ተማሪዎች እንግዲህ አራቱም የኳንተም ነምበሮች አይተናል። የመጀመሪያው ኤን ነበር ፕሪንሲፓል ኳንተም ነምበር ማለት ነው። ሁለተኛ ላይ ደግሞ ያየነው አንጉላር ኳንተም ነምበር እንዲሁም ደግሞ በሶስተኛ ደረጃ ማግኔቲክ ኳንተም ነምበር በአራተኛ ኤምኤል ማለት ነው። በአራተኛ ላይ ደግሞ ስፒን ኳንተም ነምበርን አይተናል ማለት ነው ኤምኤልን ማለት ነው። ስለዚህ እነዚህ አራቱ ኳንተም ነምበርስ ናቸው እንግዲህ የኤሌክትሮን ፖዚሽን የሚጠቁሙን ኤሌክትሮን ሞስት ፕሮባብሊ የት እንደምትገኝ የሚያሳዩን ማለት ነው። እስቲ ይህን የበለጠ ግልጽ እንዲሆንላችሁ የበለጠ ቅርብ ላድርግላችሁ ኮንሰፕቱንና ቅድም እንዳየነው አይነት ንጽጽር እስቲ በተጨማሪ እዚህ ጋር ያረግን የበለጠ ኮንሰፕቱን ለመረዳት እንሞክር ማለት ነው። የአንድን ሰው አድራሻ ማግኘት ፈለግን። የአንድ ሰው የቱ ጋር እንደሚገኝ ለማግኘት ፈለግንና ስለዚህ ስናጠይቅ ለምሳሌ የሚገኝበትን ከተማ አገኘን። ስለዚህ ከተማውን ለምሳሌ እንደ ፕሪንሲፓል ኳንተም ነምበር እንውሰደው ሲቲውን ማለት ነው። ከዛስ እዛ ሲቲ ውስጥ የትኛው መንገድ ላይ የሚገኘው ህንጻ ላይ ነው ብለን ስንጠይቅ ለምሳሌ ያንን ስትሬት ደግሞ ያንን መንገድ ደግሞ ለምሳሌ ያ ሰውየው ያለበት ህንጻ
የሚገኝበትን ማለት ነው ስትሬቱን ደግሞ እንደ አንጉላር ኳንተም ነምበር እንውሰድ። ከዛ ደግሞ በዛ ስትሬት ላይ በዛ መንገድ ላይ የሚገኘውን ህንጻ ደግሞ ሰውየው የሚገኝበትን የሰውየው አድራሻ ያለበትን ህንጻ ቢልዲንጉን ደግሞ እንደምን አድርገን እንውሰድ? እንደ ማግኔቲክ ኳንተም ነምበር አድርገን እንውሰድ። ስለዚህ ቢልዲንጉን እንደዛ አድርገን እንውሰድ፣ የቢልዲንጉን ቁጥር ማለት ነው። ከዛ መጨረሻ ላይ ሰውየውን በስም አድራሻውን አገኘ ነው ማለት ነው። ስለዚህ ኤምኤስ ደግሞ ምንን ሪፕሬዘንት ያደርጋል ማለት ነው? እኛ የፈለግነው ሰው እዛ ቢልዲንግ ውስጥ በስተግራ ነው ወይስ በስተቀኝ ነው የሚገኘው፣ የትኛው አቅጣጫ ላይ ነው የሚገኘውን የሚለውን ይጠቁመናል ማለት ነው። ስለዚህ ይህንን ንጽጽር ማድረጋችን እንግዲህ የበለጠ ነገሩን ቅርብ ለማድረግ ያክል ነው ማለት ነው። ስለዚህ በአጭሩ ኳንተም ነምበርስ አድራሻ፣ የኤሌክትሮን አድራሻ የምናገኝበት መንገድ ነው ማለት ነው። ጥሩ ኤክሰርሳይዝ 1.9 እንሰራለን። question number 1 what are the values of n that means principal quantum number and l angular quantum number for the following subshells እዚህ ጋር ለተሰጡት ሰብሼሎች n እና l ቫልዩዋቸው እንድናገኝ ነው የተጠቀምነው። ስለዚህ very simple ነው እንግዲህ አሁን በደንብ ስለተረዳችሁት በጣም ቀላል ነው ብዬ አስባለሁ። ስለዚህ n ሪፕሬዘንት የሚያደርገው principal quantum number ነው፣ l ደግሞ angular quantum number ነው። ስለዚህ ሁሉ ጊዜም ከፊት ለፊት ያለው ቁጥር ልክ የህንጻውን ቁጥር የብሎኩን ቁጥር እንዳየን ሁሉ ፕሪንሲፓል ኳንተም ነምበር ጋር ማች ያደርጋል ማለት ነው። ስለዚህ በዚህ ጊዜ በኤ ጊዜ 1 ነው የሚሆነው ኤን ማለት ነው። በቢ ጊዜ ደግሞ 3 ነው የሚሆነው፣ እንዲሁም ደግሞ በሲ ጊዜ 4 ነው የሚሆነው ማለት ነው። ኤላችን ጋር ስንመጣ ደግሞ ወይም ደግሞ አንጉላር ኳንተም ነምበር ጋር ስንመጣ ደግሞ ኤስ ኮረስፖንዲንግ አንጉላር ኳንተም ነምበሯ ስንት ነው? 0 ነው ተባብለናል። ፒ ደግሞ ኮረስፖንዲንግ እንትኑ 1 ነው ተባብለናል። ኤስ ጋር ስንመጣም እንደዚሁ 0 ነው። 1 ኤስ ሚውን 2 ኤስ 3 ኤስ 4 ኤስ then አንጉላር ኳንተም ነምበሩ ስንት ነው? 0 ነው ማለት ነው። ፒ ጋር ደግሞ ስንመጣ 2 ፒ ሚውን 3 ፒ ሚውን 4 ፒ ሚውን አንጉላር ኳንተም ነምበሩ 1 ነው ማለት ነው። በጣም ጥሩ ከቅድሙ የቀጠለ ነው እንግዲህ what are the values of n and l ነው አሁንም የሚለን። ስለዚህ n ናቸው ጋር ስንመጣ ፕሪንሲፓል ኳንተም ነምበራቸው ከፊት ያለው ስለው ቁጥር ነው ሁልጊዜም 3፣ እዚህ ጋር ደግሞ 4 ነው ማለት ነው። እንዲሁም ደግሞ l አንጉላር ኳንተም ነምበር ጋር ስንመጣ s በ0 ይወከላል ተባብለናል፣ 0 ነው ተባብለናል። የp ደግሞ 1 ነው ተባብለናል። የd ደግሞ 2 ነው። የf ደግሞ 3 ነው ማለት ነው። በጣም ጥሩ question number 2 ደግሞ ተቃራኒ ነው ከquestion number 1 ተቃራኒ write the subshell notation። ቅድም subshell notation ተሰጥቶን n እና l እንድናገኝ ነው የተፈለገው። አሁን ደግሞ n እና l ተሰጥቶን subshell notation እንድናገኝ ነው። ስለዚህ n is equal to 3 ሁልጊዜ ምንን ሪፕሬዘንት ያደርጋል? principal quantum number 3 ሪፕሬዘንት ያደርጋል። l is equal to 0 ደግሞ ሁልጊዜ s subshellን s ኦርቢታልን ሪፕሬዘንት ያደርጋል ማለት ነው። ስለዚህ 3s ማለት ነው። b ጋር ስንመጣ n is equal to 3 main energy level እንዲሁም l is equal to 1 ደግሞ ማንን ሪፕሬዘንት ያደርጋል ተባብለናል ቅድም? ፒን ሪፕሬዘንት ያደርጋል። ስለዚህ 3p ማለት ነው። በተመሳሳይ መልኩም እዚህ ጋርም ስንመጣ n is equal to 7 ምንን ሪፕሬዘንት ያደርጋል? 7's main energy level ሪፕሬዘንት ያደርጋል። l is equal to 0 always አንጉላር ሞመንተማችን 0 ሆነ ማለት ሪፕሬዘንት የሚያደርገው s ሰብሼል ነው 7s ማለት ነው። n is equal to 3 ጋር ስንመጣ 3 ነው ሪፕሬዘንት የሚያደርገው ወይም ሶስተኛው ሜን ኢነርጂ ሌቭል ነው። l is equal to 2 ደግሞ ሁሉ ጊዜ ምን ነው ሪፕሬዘንት የሚያደርገው የተባባል ነው d ሰብሼልን። ስለዚህ 3d ይሆናል ማለት ነው። example 1.10 question number 1 what are the allowed values of the quantum numbers through n is equal to 2። ስለዚህ through n is equal to 2 allowed values of quantum numberዎችን አይደንቲፋይ እንድናደርግ ነው። ስለዚህ ይህን ጥያቄ ለመስራት እንግዲህ ኤንድ በፕሪንሲፓል ኳንተም ነምበርና አንጉላር ኳንተም ነምበር መካከል ያለው ዝምድና ማስታወስ ያስፈልጋል። ስለዚህ for n is equal to 2 then what አንጉላር for አንጉላር ኳንተም ነምበር እንዴት ነበር የሚሆነው? ከ0 እስከ n minus 1 አይደለ? በዚህ ሬንጅ ውስጥ ነው። ስለዚህ n ማለት በዚህ ጊዜ 2 ነው። ከሁለት ሲቀንስ 1 ነው። ስለዚህ 0 እና 1 ማለት ነው። ስለዚህ for l 0 ሊሆን ይችላል or 1 ሊሆን ይችላል። ስለዚህ ms ጋር ስንመጣ ማግኔቲክ ኳንተም ነምበር ጋር ስንመጣ ደግሞ ምን ነበር የተባባልነው? from minus l to l። ስለዚህ l 0 ከሆነ ኦሬዲ ይሄም 0 ነው የሚሆነው ማለት ነው። l 1 ከሆነ እዚህ ጋር ደግሞ minus 1 0 1 ይሆናል ማለት ነው። ይሄ መልሳችን ነው ማለት ነው።
ቶታል ነምበር ኦፍ ኦርቢታል ለማግኘት ደግሞ ኤን ስኩዌር ነው የምንጠቀመው። ስለዚህ ኤን ስኩዌር ማለት 4 ነው ማለት ነው። ስለዚህ እዚህ ጋር እንደምናየው አንድ ኤስ ኦርቢታል አለን፣ እዚህ ጋር ደግሞ 3 ኦርቢታሎች አሉ። ቱጌዘር 4 ኦርቢታል አለ። እነዚህ 4 ኦርቢታሎች በአጠቃላይ 8 ኤሌክትሮን ይይዛሉ ማለት ነው። Example 1.10 question number 2 what values of the angular momentum quantum number L and magnetic quantum number ML are allowed for a principal quantum number n is equal to 3? How many orbitals are allowed for n is equal to 3? ስለዚህ ሁለት ጥያቄ ነው ያለው። አንደኛው እንግዲህ for n is equal to 3 ስለዚህ ፕሪንሲፓል ኳንተም ነምበሩ 3 ስለሆነ አንጉላር ሞመንተም ኳንተም ነምበሩንና ማግኔቲክ ኳንተም ነምበር ቫልዩን አይደንቲፋይ እንድናደርግ ነው አላውድ የሆነውን አይደንቲፋይ እንድናደርግ ነው። ከዛ ደግሞ ተጨማሪ ነምበር ኦፍ ኦርቢታልስንም ተጠይቀናል ማለት ነው። ስለዚህ እንግዲህ ምን ጀምረው ከምንድነው ከn is equal to 3 n is equal to 3 ፕሪንሲፓል ኳንተም ነምበሩ 3 ከሆነ ዜን l አውቶማቲካሊ ምን ይሆናል ማለት ነው ከ0 እስከ n minus 1 እንግዲህ በዚህ ጊዜ ከ3 ሲቀንስ 1 2 ነው ማለት ነው። ከ0 እስከ 2 ያሉ ቫልዩ ናቸው። 0 ሊሆን ይችላል፣ 1 ሊሆን ይችላል፣ 2 ሊሆን ይችላል ማለት ነው። m ወይም ደግሞ ማግኔቲክ ኳንተም ነምበር ጋር ስንመጣ ደግሞ ከማይነስ l up to l ነው የተባልነው። ስለዚህ 0 ማለት ከማይነስ 0 0 ያው 0 ስለሆነ ራሱ 0 ብቻ ይሆናል ማለት ነው። 1 ጋር ስንመጣ ከማይነስ 1 0 1 2 ጋር ስንመጣ ደግሞ ማይነስ 2 ማይነስ 1 0 1 2 ይመጣል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው አላውድ የሆነ ማግኔቲክ ኳንተም ነምበር እነዚህ ናቸው ማለት ነው። እንዲሁም ደግሞ አንጉላር ኳንተም ነምበሩም ደግሞ እዚህ ጋር የምንመለከተው ነው ማለት ነው። ከዚህ ባሻገር እንግዲህ how many orbitals are allowed for n is equal to 3 ይለናል። ስለዚህ ቶታል ነምበር ኦፍ ኦርቢታሎችን ለማግኘት ኤንን ስኩዌር ማድረግ ብቻ ነው። ስለዚህ ኤን ስኩዌር ማለት 3 ነው። ኤን ኦር ፕሪንሲፓል ኳንተም ነምበራችን እሱን ትሪፕል ስኩዌር ስናደርገው 9 ይመጣል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ተማሪዎች እዚህ ጋር 1 ኦርቢታል አለን፣ እዚህ ጋር ደግሞ 3 ኦርቢታል አለን፣ እዚህ ጋር 5 አለን። እነዚህን ስንደምራቸው በአጠቃላይ 9 ኦርቢታል ይሆናሉ ማለት ነው። ኤክሰርሳይዝ 1.10 እንሰራለን። what are the allowed values of the quantum numbers through n is equal to 4? ስለዚህ allowed ቫልዩዎቹን እንድናገኝ ነው for n is equal to 4 የተጠየቅነው ማለት ነው። ስለዚህ እስካሁን በምሳሌው ስንሰራ እንደነበረው ተመሳሳይ መንገድ እንከተላለን ማለት ነው። ስለዚህ n is equal to 4 ከሆነ then what አንጉላር ስለዚህ በአንጉላር ኳንተም ነምበርና በፕሪንሲፓል ኳንተም ነምበር መካከል ያለውን ዝምድና እንዳረሱ። ስለዚህ ኤል ሁል ጊዜ ምንድነው የሚሆነው 0 to n minus 1 ነው። ስለዚህ 0 አለ። ስለዚህ ከአራት ላይ አንድ ስቀንስ ስንት ነው? 3 ነው አለ የሚሆነው። ስለዚህ 0 1 2 3 ይሆናል ማለት ነው አንጉላር ኳንተም ነምበራችን። ማግኔቲክ ኳንተም ነምበራችን ጋር ስንመጣ ደግሞ ከማይነስ ኤል ቱ ኤል ነው የሚይዘው ማለት ነው። ስለዚህ ኦር አላውድ ቫልዩ ይሄ ነው ማለት ነው። ስለዚህ 0 ይሆናል እዚህ ጋር አንድ ጋር ስንመጣ ደግሞ አንድ ሁል ጊዜም ፒ ሰብ ሼል ነው ሪፕሬዘንት የምታደርገው። ስለዚህ ማይነስ 1 0 1 እናገኛለን። 2 ጋር ስንመጣ ደግሞ ማይነስ 2 ማይነስ 1 0 1 2 5 ሮችን እናገኛለን ማለት ነው። 3 ጋር ስንመጣ ደግሞ ከማይነስ 3 እስከ 3 ነው እንግዲህ። ስለዚህ ማይነስ 3 ማይነስ 2 ማይነስ 1 0 1 2 ስንት ማለት ነው? 7 ማለት ነው። ስለዚህ አጠቃላይ ቶታል ነምበር ኦፍ ኦርቢታሎችን ለማግኘት ኤንን ስኩዌር ማድረግ ነው ተባብለናል። ኤን ስኩዌር ስናደርግ 4 ስኩዌር ነው። 4 ስኩዌር ደግሞ 16 ኦርቢታሎች አሉ ማለት ነው። ስለዚህ እዚህ ጋር ያሉትን ብንደምራቸው ስንት ይመጣል ማለት ነው? 16 ይመጣል። እዚህ ጋር አንድ ኦርቢታል አለን፣ እዚህ ጋር 3 አለን፣ እዚህ ጋር ደግሞ 5 አለን፣ እዚህ ጋር ደግሞ 7 አለን። ስለዚህ 7 እና 5 12 12 እና 3 15 15 እና 1 16 ይመጣል ማለት ነው። question number 2 write an orbital designation corresponding to the quantum numbers። ስለዚህ ከዚህ ጋር ከሰጡት ኳንተም ነምበሮችን የሚሄድ ኦርቢታል ዲዚግኔሽንን ጻፉ ነው የሚለን። ስለዚህ ኤን ሁል ጊዜም ተቃራኒ እስካሁን ስንሰራ ከነበረው በተቃራኒው ማለት ነው። ስለዚህ ኤን ፕሪንሲፓል ኳንተም ነምበራችን ነው። ፎር እዚህ ጋር ኤል ጋር ስመጣ ደግሞ ሁለት ሁል ጊዜም ሪፕሬዘንት የምታደርገው 0 ኤስ ሰብሼልን፣ 1 ፒ ሰብሼልን፣ 2 ደግሞ ዲ ሰብሼልን ነው። ስለዚህ 4 ዲ ይሆናል ማለት ነው። ወደዚህኛው ጋር ስንመጣ ኤናችን 3 ነው። ስለዚህ ሜን ኦር ፕሪንሲፓል ኳንተም ነምበራችን 3 ነው። አንጉላር ሞመንተማችን ደግሞ 1 ነው። 1 ደግሞ ማለት ፒ ነው። ስለዚህ 3 ፒን ሪፕሬዘንት ታደርጋለች ማለት ነው። ጥሩ ተማሪዎች ፎር ሲ ደግሞ n is equal to 5 ነው የሚለን። ስለዚህ our principal number is our principal quantum number is 5 ማለት ነው። ስለዚህ 5
ኤል ደግሞ የሚያሳየው አንድ ነው። አንድ ደግሞ ሁሉ ጊዜ ሪፕሬዘንት የሚያደርገው ፒ ሰብ ሼል ነው ወይም ከፒ ሰብ ሼል ጋር ኮረስፖንድ ያደርጋል ማለት ነው። ስለዚህ 5B መልሳችን ይሆናል ማለት ነው። ዲጋ በተመሳሳይ መልኩ ስንመጣ ፕሪንሲፓል ኳንተም ነምበሩ 4 ነው። አንጉላር ኳንተም ነምበር ደግሞ 3 ነው። ስለዚህ እንትን ምን ይሆናል ማለት ነው? ኦርቢታል ዲዚግኔሽኑ 4 ኤል ምን ነው የሚያሳየው? ኤፍ ሰብ ሼልን ምክንያቱም ኤስ ከዜሮ ጋር ኮረስፖንድ ያደርጋል ተባብለናል። ፒ ደግሞ ከአንድ ጋር፣ ዲ ደግሞ ከሁለት ጋር፣ ኤፍ ከ3 ጋር። ስለዚህ አንጉላር ኳንተም ነምበሩ ዜሮ ከሆነ ኤስ ሰብ ሼልን ነው ኦር ኤስ ኦርቢታል ነው ሪፈር የሚያደርገው ማለት ነው። አንድ ከሆነ ደግሞ ፒ ነው። ሁለት ከሆነ አንጉላር ኳንተም ነምበራችን ዲ ሰብ ሼል ወይም ዲ ኦርቢታልን ነው። እንዲሁም ደግሞ 3 ከሆነ ደግሞ ኤፍ ነው ማለት ነው። ስለዚህ 4ኤፍ ይሆናል ማለት ነው። question number 3 what values L and ML angular quantum number and magnetic quantum number are allowed for a principal quantum number n of 3? How many orbitals are allowed for n is equal to 3 ነው የሚለን። ስለዚህ በተመሳሳይ መልኩ እንሰራለን ማለት ነው እስካሁን ስንሰራ በነበረው። ስለዚህ for n is equal to 3 ነው የተባልነው። ስለዚህ for n is equal to 3 ኤላችን ምን ሊሆን ይችላል ማለት ነው? ኤላችን ከ0 እስከ n minus 1 አይደል? ስለዚህ 0 1 2 ድረስ ሊሆን ይችላል ማለት ነው። ስለዚህ ማግኔቲክ ኳንተም ነምበሩ ጋር ስንመጣ ደግሞ ማግኔቲክ ኳንተም ነምበር ከማይነስ ኤል እስከ ኤል ነው። ስለዚህ 0 ማይነስ 1 0 1 እንዲሁም ደግሞ ማይነስ 2 ማይነስ 1 0 1 2 ሊሆን ይችላል ማለት ነው። ከዚህ በተጨማሪ ደግሞ ማግኔቲክ ኦር ስፒን ኳንተም ነምበር ከተጠየቅን አልተጠየቅንም እዚህ ጋር ፕላስ ኦር ማይነስ ሃፍ ፕላስ ኦር ማይነስ ሃፍ ለሁሉም እንደዛው ነው የሚሆነው ማለት ነው። ስለዚህ በዚህ መልክ እናስቀምጣለን ማለት ነው። ሌላኛው ጥያቄ ደግሞ how many orbitals are allowed for n is equal to 3? ስለዚህ to find number of orbitals allowed square the principal quantum number ስለዚህ n ስኩዌር ይሆናል ማለት ነው። in place of n 3ን ስተንካ 3 ስኩዌር ስንት ይመጣል? 9 ይመጣል። ስለዚህ 9 orbitals ማለት ነው። question number 4 can an orbital have the quantum number n is equal to 2 l is equal to 2 ml is equal to 2 can አንድ ኦርቢታል እነዚህ ኳንተም ነምበሮች ይኖሩታል ወይ ነው የሚለን። ስለዚህ በተማርነው ፕሪንሲፕል መሰረት ኖት ፖሲብል አይደለ? ምክንያቱም እዚህ ጋር ምን አለን? ኳንተም ነምበራችን n is equal to 2 ነው። ስለዚህ ኤሉ 2 ሊሆን አይችልም። አንጉላር ኳንተም ነምበር ከምንድነው የሚጀምረው? ከ0 እስከ n minus 1 ስለዚህ n is equal to 2 ከሆነ አንጉላር ኳንተም ነምበሩ ሊሆን የሚችለው either 0 or 1 ማለት ነው። ስለዚህ አን ኦርቢታል ካንት ሃቭ ማለት ነው ወይም ደግሞ ሊኖረው አይችልም። ስለዚህ ኖት ፖሲብል ብለን መመለስ እንችላለን ማለት ነው። ምክንያቱም ምንድነው የተባባልነው? ስለዚህ n is equal to 2 ከሆነ l ቫልዩ ሊሆን የሚችለው either 0 or 1 because l from 0 to n minus 1 ያለውን ስለሚያካትት ማለት ነው። ስለዚህ ከ0 እስከ 2 ሲቀነስ 1 ስለዚህ 0 እና 1ም ብቻ ነው ሊሆን የሚችለው ማለት ነው። ቀጣይ ጥያቄ for an orbital with n is equal to 3 and magnetic quantum number is equal to 1 what is the possible value of angular quantum number ነው የተባለው። ስለዚህ መጀመሪያ ምንድነው n is equal to 3 ከሆነ then l ፖሲቢሊቲዎቹ የl value 0 ሊሆን ይችላል፣ 1 ሊሆን ይችላል፣ 2 ሊሆን ይችላል ማለት ነው። ከዛ በኋላ እዚህ ጋር ደግሞ ማግኔቲክ ኳንተም ነምበር ጋር ስንመጣ ምን ሊሆን ይችላል? 0 ሊሆን ይችላል፣ -1 0 1 ሊወከሉ ይችላሉ። እንዲሁም ደግሞ -2 -1 0 1 2 በእነዚህ ሊወከል ይችላል ማለት ነው። ስለዚህ for an orbital with n is equal to 3 and ml is equal to 1 የተባለው ስለዚህ ml is equal to 1 እዚህ ጋር እንዳለን እዚህ ጋር አንዳለን። ስለዚህ what is or are the possible values? ስለዚህ the possible values ምን ሊሆን ይችላሉ? የመጀመሪያው እንግዲህ 3 ከሆነ አንጉላር ኳንተም ነምበሩ ደግሞ አንጉላር ኳንተም ነምበሩ ስንት ሊሆን ይችላል? 1 ሊሆን ይችላል እዚህ ጋር እንዳየነው። ከዛ እዚህ ጋር 1 ከዛ በኋላ ማግኔቲክ ስፒን ኦር ስፒን ኳንተም ነምበር ደግሞ ፕላስ ኦር ማይነስ ሃፍ ሊሆን ይችላል። ይሄ አንዱ ፖሲቢሊቲ ነው። ሌላኛው ፖሲቢሊቲ ደግሞ ፕሪንሲፓል ኳንተም ነምበሩ በ3 ነው ተባብለናል። ስለዚህ ሁለተኛው
አንጉላር ኳንተም ነምበሩ 2 ሊሆን ይችላል። ከዛ በኋላ ደግሞ እዚች ጋር ማግኔቲክ ኳንተም ነምበር ኦልሬዲ 1 ነው ተብለናል። ከዛ ፕላስ ኦር ማይነስ ሃፍ ማለት ነው። ስለዚህ እነዚህ ፖሲብል ቫልዩዎቹ ናቸው ማለት ነው። ፎር n is equal to 3 and magnetic quantum number is equal to 1 ማለት ነው። የመጨረሻው ጥያቄያችን ኤክሰርሳይዝ 1.10 which of the following orbitals do not exist ነው የሚለን። which of the following orbitals do not exist። ስለዚህ እዚህ ጋር 1 2 3 4 5 6 ዲዚግኔሽኖች ተሰጥተውናል። ከነዚህ ኤግዚስት የማያደርገው የትኛው ነው? ለምሳሌ መጀመሪያው ብንወስድ 1p ይላል። ስለዚህ 1s ሰብሼል ኦር አይ ሚን ፕሪንሲፓል ኳንተም ነምበር 1 ያለው አንድ ሰብሼል ብቻ ነው። እሱም ማለት ነው 1s ብቻ። ስለዚህ 1p የለም ማለት ነው። ይሄ አንዱ ነው። ስለዚህ 1p doesn't exist። ሌላው ጋር እንምጣ። 2s አለን አይደለ? 2s ሁለተኛው ሜን ኢነርጂ ሌቭል ላይ s ሰብሼል አለች። 2d ጋር ስንመጣ የለንም እንደዚሁ፣ ምክንያቱም d የሚጀምረው ከሶስተኛው ኢነርጂ ሌቭል ነው። ስለዚህ 2dም እንደዚሁ doesn't exist። 3p ጋር ስንመጣ ከ3 ከ2 ጀምሮ አለ 2p አለ 3p አለ። d ጋር ስንመጣ ከ3 ጀምሮ አለ 3d አለ ኤግዚስት ያደርጋል ማለት ነው። f ጋር ስንመጣ ግን አሁንም ከአራተኛው f ነው። ስለዚህ 3f አሁንም ኤግዚስት አያደርግም ማለት ነው። ስለዚህ f ሰብሼል ከአራተኛው ፕሪንሲፓል ኳንተም ነምበር ጀምሮ ነው ያለው ማለት ነው። ስለዚህ በዚህ መሰረት መመለስ ትችላላችሁ ማለት ነው። እንግዲህ ተማሪዎች በዛሬው ትምህርታችን ላይ ስለ ኳንተም ነምበርስ ተመልክተናል። እንዲሁም ደግሞ ከኳንተም ነምበር ጋር ተያይዞ የተለያዩ ዲዚግኔሽኖችን አይተናል፣ የተለያዩ ነገሮችን ሰርተናል ማለት ነው። መመክራችሁ ባጭሩ ደግማችሁ ደጋግማችሁ ይህን ቪዲዮ እንድትመለከቱትና ኤክሰርሳይሶቹን ደግማችሁ ደጋግማችሁ እንድትሞክሯቸው ነው ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።